ትሁትና ተመስገን እንግዲህ ተፋጠዋል። ተመስገን ትሁት ልጅ መኖሯን አወቀ። ትሁትን አፍጦ እዟታልና ትሁት ደግሞ ስታየው ገና ሲጠይቃት በጣም ደንግጣለች። ይሄን የምሰራው እንግዲህ ቲና ናትና። ሰላም ሰላም ውድ ቻናል የቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። ውድ ቻናል የቤተሰቦች ዛሬ ደግሞ አዲስ ቪዲዮ እያላችሁ መጥቻለሁ። ሼር ላይክ እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሆኑ፣ ነበሮች በኮመንት አስተያየታችሁን አስቀምጡልኝ። እንግዲህ የትሁት ድራማ እንደቀጠለ ነው። ትሁት እንግዲህ ልጇን እስከ ዛሬ ደብቃ ኖራ ተመስገን ልጅ መኖሯን አውቋል። ይህን ሁሉ ያደረገች እንግዲህ ቲና ናት። ትሁት ለቲና ሚስጥር ነግራት ነበር። ቲና ሄዳ እንግዲህ ለተመስገን ነግረዋለች። ትሁትን ጸርቶ ልጅ አለሽ ወይ ብሎ ሲጠይቃት ተመስገን ገና ሲጠይቃት ትሁት ተንቀጠቀጠች፣ ማውራት አቃታት። የተደበቀ ነገርማ እንዳለ ነገር ነው የደነገሽው ንገሪኝ አላት። ኧረ በጭራሽ እኔ ልጅ የለኝም አለችው። እሱ በጭራሽ ሳትለቂኝማ አለቅሽም አላት። ሳትነግሪኝ አለቅሽም አላት። እሱ ደግሞ እሷ በጭራሽ እኔ ልጅ የለኝም አለች። ትሁትም እንግዲህ በዚህ ይህን እንዳለችው ተሮጣ ወደ ቤት መጣችና አባባን ምን አለችው? ትሁት ዝም ብላ ተቀምጣለች። አባባ ሻንጣ እያሰናዱ ነበር። ወዴት ሊሄዱ እንደሆነ አላውቅም። እንግዲህ ትሁት ምን ሆነሽ ትሁት ልጅ ያሏት ሲሏት ጊዜ አባዬ ተመስገን ልጅ መኖሬን አውቋል አለችው። እስከዛሬ ድረስ ደብቄ ኖሬ ልጅ መኖሬን አውቋል አለችው። እና ታዲያ ይወቃ ከዚህ በላይ እኮ እንትን የለም ነይ ልጄ ብሎ ትሁትን አባባ ስራቸው አድርገው ጉያቸው ከፍ አድርጓት አይዞሽ ልጄ ሁሉንም ነገር እንጋፈጠዋለን አሏት። በእውነት አባታችን ትሁት ናቸው። አባባ በጣም ፍቅር ያላቸው ናቸው። ለትሁት ምን ያህል ቦታ እንዳላቸው እንጃ። እንዲህ አይነት ፍቅር አያስቀናም? ቤተሰብ በጣም ያስቀናል። የአባባና የትሁት ፍቅር እኔ በጣም ነው የሚያስቀናው። እና ሁሌ እንግዲህ ይሄን ሁሉ ተንኮል የምትሰራው ያችው ቲና ናት ተንኮለኛዋ። እሷም ተንኮሏን አጥተው እነሱም እንደዛው። እንግዲህ ተመስገን ለትሁት ምን ብሎ ለቲና ምን ብሎ አላት? ትሁት ልጅ ካላት ልጇንም የልጇንም አባት እሷንም እገላቸዋለሁ አለ ማለት ነው። ትሁት እንትን ተመስገን ትሁትን እንዲበይና ንገሪያት ብሎ ለቲና ነገራት። ቲና እንግዲህ ያው ለወሬም ለነገርም ቅርብ ስለሆነች ከዛ ለትሁት ሄዳ ነገረቻት። ትሁት እንግዲህ ቲና ደግሞ ቁጭ ብላ ሩማ ውስጥ ተመስገን መጣ። ሲመጣ ንውጭ አላት። ንውጭ ከቤት ሲላት ለምን መጀመሪያ ሆንከውን ንገረኝ አለችው። እና ትሁት ልጅ መኖሯን ልጅ አለሽ ብዬ ስላት ጊዜ በጣም ነው የደነገጠችው። የተደበቀ ነገር እንዳለ አለችው ሲላት ጊዜ እኔ ምን አውቄ እኔ አላውቅም አለች። ደግሞ እሱ ጋር ሆነ ካደች ማለት ነው። እና መጨረሻ እንግዲህ ትሁትን እንዲህ ብለሽ ንገሪያት ብሎ ተመስገን ለትሁት ልኮባታል። እና ደግሞ የኤዱ ፍቅረኛ እና ኤዱ አባዬ የሆነ ነገር ነግሮኝ ነበር አለ። ምን? ትሁትና ካሌብ ማለት ጓደኛ ሊሆኑ ፍቅረኛ ሊሆኑ እንደሆኑ እንደተዋደዱ ነግሮኛል ብሎ የኤዱ ፍቅረኛ ለኤዱ ነገራት። ኤዱ ደግሞ እንዴት ሆኗል? ሲታዩ እኮ የሆነ ነገር በቃ ሁለቱ ጋር የሆነ ነገር እንደተፈጠረ ነው እኮ የሚያስታውቅባቸው። ሲታዩ ሁለቱ በጣም ነው የሚዋደዱት። ኤዱ ደግሞ መልሳ ግን እኔ ስጠይቃቸው ምንም ነገር እንደሌላቸው ነው ካሌብና ትሁት ምንም ነገር እንደሌላቸው ነው የማውቀው። እሷም ስጠይቃት እንደዛ ነው ትመልስልኝ ብላ ኤዱ ደግሞ ተናገረች ማለት ነው ለፍቅረኛዋ። እና እንግዲህ ያው ትሁትና ተመስገን እንግዲህ ሁሌ ትሁትን እንኳን አይደለም ልጅ ቢኖራት እንኳን ልጇንም የልጇን አባትም እሷንም እገላለሁ ብሎ የፎከረ ሰው ነው። እንኳን አይደለም ካሌብን አፍቅራ እንኳን ካሌብን አግብታ በጣም ችግር እንደሚፈጠር ታውቃላችሁ። ቲናም ተኝታ አታድርም። እንግዲህ አባባ ደስተኛ ናቸው። ትሁትና ካሌብ ፍቅረኛማ ቢሆኑ አባባ ችግር የለባቸውም። ግን እዚህ ጋር ማን ነው ተመስገንና ቲና መቼም አይተዋቸው፣ መቼም ከላቸው ላይ አይወርዱም ማለት ነው። ያው እንግዲህ እንትና ማለት ነው ካሌብ አደጋ ላይ እንደሚወድቅ እርግጠኛ ነው፣ ትሁትን ካፈቀራት ማለት ነው።
እንግዲህ ተመስገን ሁሌ በማገት በመፎከር አንዱን ሲጨርስ አንዱን እቅዶች ትሁትን ቲናና ተመስገን እንግዲህ ሁሌም አይሳካላቸው። እነሱም ደግሞ ዛሬ እንትን ብለው ዛሬ አንዱ ካልተሳካላቸው ነገ ሌላ እቅድ አቅደው ነው የሚያድሩት። እንደዛ ስለሆነ መጨረሻው ምን ይሆን? አባባ ደግሞ ትሁትን በጣም ስለሚወዷት አባባ ትሁት ከካሌብ ጋር ብትሆን ደስተኛ ነው የሚሆኑት። ትሁት እንግዲህ ያው ካሌብን ማቅም ነበር ልጅ መኖሯን ትሁት እንግዲህ ልጅ መኖሯን እስከዛሬ ደብቃ እንትን ማለቷን ተናግራለች። አባባ የሚያውቃሉ ምንም ችግር የለም ብለው ሁሉን ነገር አባባ ተቀብለዋታል። ትሁትን እንግዲህ በምንም ነገር እንደሚቀበሏት አባባ ኖርማል ነው። ሁሌ ያምኗታል፣ ሁሌ ያማክሯታል፣ ሀሳባንም ይቀበሏታል። እንግዲህ አባባ አደራ ብለው አባባ ትሁትን ቤት አስቀምጠው አባባ ወደ ጉዟቸው ሄደዋል። ትሁት እንግዲህ ያው ብቻዋን እያሰበች ናት። እንግዲህ ምን ይገጥማታል ከዚህ ወዲያ? በልጇ ከመጡባት እሷም አትደራደር ማለት ነው። እና ልጅ ደግሞ ያው ታውቃላችሁ በልጅ እና በእንትን ሲመጣ ከባድ ነው። የማይደራደሩት ልጅ ነው። እንግዲህ ቲና ደግሞ ሄደች ወደ ኤዱ ፍቅረኛ ሄዳ ደግሞ እዛ ልታማክር ሄደች ማለት ነው። የኤዱ ፍቅረኛ እንግዲህ ከዚችም ከዛም እየሆነ እሱ ኖርማን ያዳምጣል። ቲና ሁሌም ተንኮሏን አተውም። አሁንማ ተንኮል ራሷ ከሳት ማለት ነው። ለካ ተንኮል ያከሳል። እና እኔ ቲና አንዳንዴ ደስ ትለኛለች፣ አንዳንዴ ማኳኩኗ ነው ደስ የሚል እንጂ ስራዋ አይደለም። ስራዋ ምን ያስደስታል? ተንኮል እኮ ለማንም አያስደስት ማለት ተስፋ ያለ መቁረጧ ነው የምትገርመኝ ነገር ቲና። እንግዲህ ዲራማው ይሄን ይመስላል። በጣም የሚወደድ ዲራማ ብዙ ነገሮች የምንማርበት ነው እና ሁላችንም እንከታተለው፣ እንማርበታለን። አንዳንድ ዲራማዎችን እንደዚህ ብንከታተል ብንማር ለእኛም ይጠቅመናል። ብዙ ነገርን፣ ክፋትን፣ ተንኮልን፣ መልካምነትን ብዙ ነገሮችን ከዚህ ከዲራማ ላይ እንማራለን። ሁላችንም እንማር እንከታተለው ነው የምለው። እንግዲህ እዚህ ጋር ደግሞ ኤዱ ለትሁት ሻይ አፍልታ አምጥታላት እያማከረቻት ነው ማለት ነው። ኤዱ ደግሞ ባይዞይ ይሆናል አይደል? በጣም ትወዳታለች እንትና እንግዲህ የነገራትን ለመጠየቅ ነው። እሷም በሲስተም ሻይ አፍልታም እየጠየቀቻት ኩሽና እያወራቻት ያለችው ማለት ነው። እና እንግዲህ ኤዱ እንትና ትሁትን ማለት ነው ሻዋን እዛ እያመሳሰለች እንዴት ነው ካሌብስ ብላ ጠይቀቻት። አይ ደህና ነው አንቺ አላይሹም እንዴ አትደውሉም እንዴት? አይ እኔ አንቺን የጠየቅኩሽ አለቻት። ያው ማለት እሷ ባሏ ስለነገራት ለማጽናት ነው ማለት ለመርመራ ለማወቅ ሄደችው። ምንም አዲስ ነገር የለም እንዲህ አለቻት። ምንም አዲስ ነገር የለም አለቻት። ኤዱ ከካሌብ ጋር አለቻት። ኤዱ ከካሌብ ጋር ምንም ነገር የለንም አለችና መለሰችላት ማለት ነው። ካሌብ ለእኔ ስለሚያስብልኝ ነው እንጂ ከካሌብ ጋር ምንም ነገር የለኝም አለቻት ትሁት ለኤዱ። ኤዱ ደግሞ አረ እኔ ሳስብ ሁለታችሁም ጋር የሆነ ስሜት ያለ ይመስላል ብላ ኤዱ ትሁትን ጠየቀቻት። ትሁት ደግሞ በጭራሽ ካሌብ ስለእኔ ስለሚያስብ ለእኔ ስለሚጨነቅ ነው እንጂ ምንም ነገር ከኔ ጋር እኔና ካሌብ በመሀላችን ምንም ነገር የለም ብላ መለሰችላት ማለት ነው። እሷ እንግዲህ የተነገረችውን ሰምታ እሱን ለመጠየቅ ነው ትሁት ጋር የመጣችው ኤዱ። ኤዱ ደግሞ ትሁት ደግሞ ምንም ነገር እንዳሌላት እሷና ካሌብ ኖርማል ጓደኛ እንደሆኑ ያስረዳቻት ማለት ነው። በዚህን ጊዜ ደግሞ እንትና ኤዱ ልታምን አልቻለችም። ሁለታችሁ ጋርም ስሜት አለ ብላ ለማሳመን ትሄዳለች ማለት ነው። በቃ ምንም ነገር የለም ሊኖርም አይችልም አለቻት። ለምን በቃ ካሌ እንትና ደግሞ ኤዱ ደግሞ ፍጥጥ ለምን አይኖርም? ሊኖር ይችላል፣ እሷ ደግሞ ሊኖር አይችልም ብላ መለሰችላት ማለት ነው። አንዳንዴ የሆነ ሰው ልጅ እንዲሁ አብራችሁ ስትግባቡ ጓደኛማ ስትሆኑ ራሱ በቃ ሰው ልጅ በአሁኑ ጊዜ እንዲሁ ነው፣ ዝም ብለው በሌላ ነገር ነው የሚጠረጥሯችሁ። እና እሷና ኤዱ ትሁትና ካሌብ ኖርማን በወንድማማችነት ሊሆን ይችላል እንጂ እንዲህ አይነት ስሜት ላይኖራቸው ይችላል። ወይን እንትና ካሌብ ጋር ቢኖር ትሁት ጋር ያለ አይመስልም ይሄ ነገር ማለት ነው። ትሁት ጋር የምታሳየው እንዲህ አይነት ቦታ ትሁት ያው አትገኝም አይደለም። እንዲህ አይነት ነገር ቢኖር ከተመስገን ጋር አብራ ትኖር ነበር። ይህን ሁሉ መከራ ሲያደርስባት፣ ይህን ሁሉ ስቃይ ሲያደርስባት ከእሱ ጋር መሆን ትችል ነበር። ግን እሷ አንድና አንድ ስራና ስራ ብላ ብቻ ስለመጣች ወደ ስራው ነው እንዲህ አይነት ነገሮች ውስጥ የምትገባ አይመስልም ትሁት ማለት ነው። ግን ኤዱ በግድ ልታሳምናት ሞክራለች ማለት ነው።
እሺ ትሁቴ መናገር ካልፈለግሽ ግን አላስጨንቅሽም፣ አይንሽ ግን ብዙ ነገር ይናገራል ብላ ትታት ሄደች። ሄዶ ማለት ነው። እና እንግዲህ ትሁት ያው አባባ ስለነገራቸው አባባ በጣም አስበው ምናሉ በጣም ትንቀጠቀጥ ነበር። እንዴት አድርገን መደበቅ ይቻላል ብለው ስለ እሷ ነው የሚጨነቁት። እሺ እንዴትስ አድርገን ነው ከዚህ ከልጅ የምንገላግላት ብሎ አባባ ደግሞ እኛ እኮ በእሷ ምክንያት ሰላማችን እያጣን ነው። በእሷ ምክንያት ሰላም ያገኘነው ነገር የለም። በእሷ ምክንያት ሁሌ ሰላማችንን እያጣን ነው ብለው አባባ በጣም ተናደው ተናገሩ ማለት ነው። በእሷ ምክንያት በትሁት ምክንያት ብዙ ጊዜ ሰላም አጥተዋል። አባባ መድኃኒት እስተማጠጣት ቲና ደርሳለች። ብዙ ስቃይ ብዙ መከራ እስተምታሰር እስተመታገት ይህ ሁሉ ስቃይ ደርሶባቸዋል ያው በትሁት ምክንያት። እነሱ ግን እስካሁን ታግሰው ማለት ነው አብረዋት ናት ያሉት። እንግዲህ መጨረሻው ደግሞ ምን እንደሚፈጠር እንጠብቃለን ማለት ነው። ቤተሰቦች እንግዲህ አንዳንድ ይሄ በጣም አስተማሪ ዲራማ የሆነ ነው። ሼር ላይክ እያደረጋችሁ አበረታቱ። ቤተሰብ ያሉናችሁ ቤተሰብ ሆኑ። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላምና ፍቅር ከሁላችሁ ጋር ይሁን። ይህን ከቪዲዮ ሼር አድርጉ። ኮመንት አስተያየታችሁን በኮመንት አስቀምጡልኝ እና ቀጣይ እንገናኛለን። እንግዲህ ትሁት ደግሞ ወይን ከካሌብ ጋር ጓደኛማ ፍቅረኛ ሆነው እነ ኤዱና እነ ተመስገን ሰርግ ለመብላት እና ቤተሰቦቼ ይህን ይመስላል። ሁላችሁም ማበረታቱ፣ ሼር አድርጉ፣ ላይክ እያደረጋችሁ በኮመንት አስተያየታችሁን ግለጹልኝ። አብረን እንደግ፣ አብረን እንበረታታ። ከዚህ ከዲራማ ተማራችሁ በኮመንት አስቀምጡ። እኔ ከዚህ ከዲራማ ብዙ ነገር ተምሬበታለሁ፣ ብዙ ነገር አውቄበታለሁ፣ ብዙ ነገር ተምሬበታለሁ። ከዚህ ከዲራማ መልካምነትንም ክፋትም እንዴት እንደሆነ ሰው ለሰው መልካም እንደማያስብ ብዙ ነገርን ተምሬበታለሁ። ይህን ዲራማ በጣም የሚወደው ዲራማ ነው እና እናንተም እንደኔ ከወደዳችሁት እስቲ ምን የተማራችሁበት ነገር አለ? አስተያየታችሁን በኮሜንት አስቀምጡልኝ። ቀጣይ እስከምንገናኝ ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ሁሉ እወዳችኋለሁ። ለሁላችሁም በጣም ነው የማመሰግነው። ይሄን ላይክ የምታደርጉ የምታበረታቱኝ። ሰላም ሁኑ። ቻው